Two Russian Tupolev Tu-160 strategic bomber aircraft flew over the Barents. የሩሲያ ኑክሌር ቦምብ ጣይ አውሮፕላኖች በአርክቲክ ሰማይ ላይ በረራ ማድረጋቸውን ተከትሎ በኔቶና ሞስኮ መካከል ውጥረት መፈጠሩ ተሰምቷል። የሩሲያ መከላከያ ሚኒስቴር በወጣው መግለጫ መሰረት የረዥም ርቀት ተዋጊ አውሮፕላኖች በባረንትስና በኖርዌይ ባህር ላይ ከ5 ሰዓታት በላይ የፈጀ በረራ አድርገዋል። በበረራው ወቅት የሩሲያ ተዋጊ አውሮፕላኖች ለቦምብ ጣዮቹ የደህንነት ጥበቃም የታጀበ ድጋፍም አድርገውላቸዋል። ይህም የምስራቅ አውሮፓ ውጥረት ወደ ሌላ መልክ እየተሸጋገረ ነው የሚል ትርጓሜ በፖለቲከኞች ዘንድ ተሰጥቶታል። የሩሲያ ወታደራዊ ባለስልጣናት በረራው ሙሉ በሙሉ ዓለም አቀፍ የአየር ክልል ሕጎችን የተከተለ መሆኑን ቢገልጹም የምዕራባውያን ወታደራዊ ታዛቢዎች ግን ድርጊቱን ሞስኮ ለኔቶ አባላት የኃይል ማሳያ መልእክት ያስተላለፈችበት እርምጃ አድርገው ተርጉመውታል። በተለይ የአርክቲክ ክልል በሩሲያና ኔቶ አባል ሀገራት መካከል አዲስ የስትራቴጂካዊ ፉክክርና ወታደራዊ እንቅስቃሴ የሚካሄድበት ቀጠና የሆነ መምጣቱ ይታወቃል። ሩሲያ መሰል ስትራቴጂካዊ በረራዎችን በአርክቲክ አትላንቲክና ፓሲፊክ ውቅያኖሶች ላይ በየጊዜው እንደምታከናውን ደጋግማ ትገልጻለች። በሩሲያና ኔቶ መካከል ያለው ውጥረት ከቀዝቃዛው ጦርነት ወዲህ ከፍተኛ ደረጃ ላይ ደርሷል። ለዚህም ዋነኛው መንስኤ የዩክሬን ግጭት መሆኑ ቢታወቅም የሳይበር ጥቃቶች፣ ሳቦታጅና የአየር ክልል ጥሰቶችን ያካተተውና በአሁኑ ወቅት እየተካሄደ ያለው የግራጫ ቀጠና ወይም ደግሞ ግሬ ዞን የተቀናጀ ድብልቅ ጦርነት በአውሮፓ ደህንነት ላይ ቀጥተኛ ተጽዕኖ አሳድሯል። ኔቶ ከአንድ ትውልድ ወዲህ ታይቶ የማይታወቅ ከፍተኛውን የጦር ኃይል ማጠናከሪያ እርምጃ የወሰደ ሲሆን በምስራቃዊ ግንባር ላይ ያሉትን የባለብዙ ብሔር ጥምር ጦር ስብስቦችን በጥፍ ማሳደጉንና የአጋር ሀገራትን የመከላከያ በጀት ከፍ ማድረጉ ሩሲያን የሚያሰጋ በመሆኑ በሁለቱ ኃይሎች መካከል ገመድ ጉተታው የበረታ ሆኖም ቀጥሏል። በህብረቱ አባል ሀገራት ቁርጠኝነትና ከአሜሪካ አመራሮች በሚደረገው ግፊት የአውሮፓ አባል ሀገራት የወታደራዊ ወጪያቸውን በፍጥነት እየጨመሩ ሲሆን ከዚህ ቀደም የነበሩ የትጥቅ ክፍተቶችን ለመሙላትም የጦር መሳሪያ ማምረት ሂደታቸውን እያፋጠኑት ይገኛሉ። ሩሲያና ኔቶ ከቀዝቃዛው ጦርነት ወዲህ እጅግ ከባዱን ውጥረት እያስተናገዱም ቀጥለዋል። ለዚህ የግንኙነት መቋረጥ ዋነኛው መንስኤ ሩሲያ በዩክሬን ላይ እያካሄደችው ያለው ቀጣይነት ያለውም ጦርነት ነው። ኔቶ በአሁኑ ወቅት ሩሲያን ለጥምረቱ ደህንነት እጅግ ጉልህና ቀጥተኛ ስጋት ሲል በይፋ ፈርጇታል። አሁን ላይ በባረንትስና ኖርዌይ ባህር አካባቢ ገለልተኛም የአየር ክልል ላይ ወታደራዊ ልምምድ ማድረጋቸውን የሞስኮ መከላከያ ሚኒስቴር መግለጹ ለኔቶና አባላቱ ስጋትንም ፈጥሯል። የጦር አውሮፕላኖች በፈጣን ተዋጊ ጀቶች ታጅበው የተጓዙ ሲሆን ሩሲያ በኖርዌይ አይስላንድና ግሪንላንድ መካከል ባለው የአርክቲክ ቀጠና ላይ የተደረገ መደበኛ የቅኝት በረራ ስትል በገለጸችው ተልዕኮ ወቅት አውሮፕላኖቹ በአየር ላይ ነዳጅ የመቅዳት ልምምድም አድርገዋል። እንደ ሩሲያ መከላከያ ሚኒስቴር ገለጻ ቦምብ ጣይ አውሮፕላኖቻቸው በበረራቸው ወቅት ስማቸው ባልተጠቀሱ የሌሎች ሀገራት ተዋጊ አውሮፕላኖች ክትትል ተደርጎባቸዋል። የሩሲያ መከላከያ ሚኒስቴር በቴሌግራም ገጹ ላይ ባስተላለፈው መልእክት የሩሲያ አየርና ጠፈር ኃይል የሚያደርጋቸው ማናቸውን በረራዎች የዓለም አቀፍ የአየር ክልል አጠቃቀም ደንቦችን በጥብቅ የተከተሉ ናቸው ሲል ይሞግታል። ሩሲያና ቤላሩስ የመጀመሪያውን የጋራ የኒውክሌር ጦር ልምምድ ባለፈው ወር ማድረጋቸው የሚዘነጋ አይደለም። ፕሬዚዳንት ቭላዲሚር ፑቲንም እንደገለጹት ዓለም አቀፋዊ ውጥረቶች እየጨመሩ እንዲሁም አዳዲስ ዛቻዎችና አደጋዎች እየተከሰቱ ባሉበት በዚህ ወቅት የኒውክሌር መከላከያ አቅም የሁለቱንም ሀገራት ሉዓላዊነት ይጠብቃል ሲሉ መናገራቸው ለኔቶ ባለስልጣናት የሚመች አይደለም። ኔቶ ለዩክሬን የሚያደርገው ወታደራዊ ድጋፍና የአውሮፓ በከፍተኛ ሁኔታ ወደ ጦር መሳሪያ ግንባታ ማዘንበል ይበልጥ ሰፊ ወደሆነ ግጭት ሊያመራ እንደሚችል ማስጠንቀቃቸው የሚዘነጋ አይደለም። ቭላዲሚር ፑቲን ከዚህ ጋር ተያይዞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሰሞኑን ፖለቲኮ አውሮፓ ለተሰኘው የጋዜጣ እትም አቅርበውት ውድቅ በተደረገባቸው የአስተያየት ጽሑፋቸው ላይ በኔቶና ሩሲያ መካከል የሚፈጠር ቀጥተኛ ፍጥጫ አስከፊ መዘዝ ወደሚያስከትል የኒውክሌር ጥቃት ልውውጥ በፍጥነት ሊሸጋገር ይችላል ሲሉ አስጠንቅቀዋል። በተጨማሪም ፈረንሳይ የኒውክሌር መከላከያ አቅሟን ወደ ጀርመንና ሌሎች የኔቶ አባል ሀገራት ለማስፋፋት ባቀረበችው ሀሳብ ላይ ያላቸውን ከፍተኛ ስጋትም ገልጸዋል። ሰርጌይ ላቭሮቭ በዚህ ወር በተካሄደው የቅዱስ ፒተርስበርግ ዓለም አቀፍ የኢኮኖሚ መድረክ ላይ ንግግር ያደረጉት ፕሬዚዳንት ቭላዲሚር ፑቲን ሩሲያም አስቀድሞ ጥቃት ካልተሰነዘረባት በስተቀር የትኛውንም የኔቶ አባል ሀገር እንደማታጠቃ ቢናገሩም የኔቶና የዩክሬን ባለስልጣናት ግን ፑቲን ዩክሬን ላይ ብቻ እንደማይቆሙ አውሮፓ ልብ ሊል ይገባል ሲሉ መናገራቸው ከባድ ስጋት ስለመኖሩ ጠቋሚ ነው። በፈረንጆቹ 2022 ሩሲያ በዩክሬን ላይ ሙሉ ዘመቻ ከፈጸመች በኋላ ኔቶ ከዚህ በኋላ ሩሲያን እንዳጋር ሊቆጥራት እንደማይችል በይፋም ያወጀ ሲሆን ትኩረቱን ሙሉ በሙሉ ወደ መከላከልና ወደ የጋራ ስትራቴጂ ማዞሩ በኔቶና በሩሲያ መካከል የተፈጠረው ክፍተት ሰፊ እንዲሆን በር ከፍቷል። አሁን ላይ አርቲ ይዞት የወጣው ዘገባ እንደሚያመላክተው የሩሲያም የደህንነት አባላት ሁለት ሴቶች ሳያውቁት የተቀነባበረ የፈንጂ መሳሪያዎችን እንዲያጓጉዙ በዩክሬን መመልመላቸውን አስታውቀዋል። ይህ ክስተት በሞስኮና ኪየቭ መካከል ያለውን ውጥረት ከፍ ሊያደርገው እንደሚችል የፖለቲካ ተንታኞች ስጋታቸውን እያስቀመጡ ነው።